እንደ ጥሩ ወዳጅ ባንዳብረው የጋራ አለቃቸውን ከስልጣን ያስወገዱት የሱዳን የጦር ጄኔራሎች በስልጣን ሽሚያ ተጣልተው አንዳቸው ሌላቸውን ለማጥፋት ውጊያ ከጀመሩ 2 ዓመት ከመንፈቅ ደፈኑ። የሚያዟቸው የመከላከያና የፈጥኖ ደራሽ ጦር ኃይላት ዛሬም እየተዋጉ ነው። የሱዳን ስልታዊ አቀማመጥና ከነዳጅ ዘይት እስከ ወርቅ፣ ከብረት እስከ ሬር እርዝ የሚዘረዘር እምቅ ሀብቷን ለመቀራመት ያሰፈሰፉ የሩቅም የቅርብም ሀያልም ሀብታምም መንግስታት ተፋላሚዎችን በየፊናቸው ያስታጥቃሉ። የድሃይቱ አፍሪካዊት ሀገር ድሃ ህዝብም ያልቃል፣ ይቆስላል፣ ይሰቃያል፣ ይደፈራል፣ የተሳካለት ይሰደዳል። የሰሞኑ የእልቂት ማዕከል ኤልፋሻር ናት። ፋትማ አብዱራህማን ከመዓቱ ተርፈዋል። ልጆቻቸው ግን والله دانات كثيرة وحسي أنا ذات متآزبة دانات በርካታ የከባድ መሳሪያ ጥቃት ነበረ። እኔ ራሴ በጥቃቱ ተመትቻለሁ። ልጄ ተገድላለች። ሌላኛዋ ልጄ አይኗ ተመቷል። ወንድ ልጄ ሽባ ሆኗል። እኔም በተኩሱ ተመትቻለሁ። ሰውነቴ ቁስል ብቻ ነው፣ አብጧልም። ትናንትና የቁስሉን መሸፈኛ ፋሻ ቀይሬያለሁ። የመብት ተሟጋቾች፣ እርዳታ ቀባዮች፣ የዓለም አቀፍ ድርጅት ተወካዮች ለሰላማዊው ሰው ከለላ እንዲደረግለት እርዳታ እንዲሰጠውም ያልጠየቁም ያላሳሰቡበት ጊዜ አልነበረም። 2 ዓመት ከመንፈቃቸው ጩኸት ጥሪ ማሳሰቢያውን የሰማ እንጂ ሁነኛ መልስ የሰጠ ወገን ግን የለም። የተባበሩት መንግስታት ድርጅት የአፍሪካ ጉዳይ ረዳት ዋና ጸሐፊ ማርታ አማ አኪያ እንደሚሉት ደግሞ በተለይ ኤልፋሸር ላይ ታላቅ ቀውስ መከሰቱ በተደጋጋሚ ተዘግቦ ነበር። እርምጃ ግን አልተወሰደም። Reports and warnings about the unfolding catastrophe in Al-Fasher አልፈሽር ውስጥ ስላለው ከፍተኛ ቀውስ ለወራት ተዘግቦ ተደጋጋሚ ማስጠንቀቂያም ተሰጥቶ ነበረ። እስካሁን ድረስ ሁኔታው እንዳይባባስ ለመከላከል የጸጥታ ጥበቃ ምክር ቤት የወሰደው እርምጃ የለም። አውዳሚውን ጦርነት ለማስቆም ሁላችንም የራሳችንን ሚና መጫወት አለብን። በ2 ዓመት ከመንፈቁ ጦርነት ያለቀውን ህዝብ በትክክል የቆጠረው የለም። አንዳንዶች ከ150 ሺህ በላይ ህዝብ ተገድሏል ይላሉ። ሌሎች የሟቹን ቁጥር ከ250 ሺህ ያስበልጡታል። የተባበሩት መንግስታት ድርጅት ከዓለም ትልቁም የሰብአዊ ቀውስ ያለው ጦርነት ከ14 ሚሊዮን በላይ ህዝብ አንድም አሰድዷል፣ 2ም ከቤት ንብረቱ አፈናቅሏል። ሴቶች ተደፍረዋል። ቁስለኞች ሕክምና አጥተው በየበረሃው ወድቀዋል። ከርዕሰ ከተማ ካርቱም እስከ ሰሜን ኮርዶፋን የሚገኙ ከተሞች፣ መንደሮች፣ የጤና፣ የሃይማኖት፣ የማህበራዊ አገልግሎት መስጫ ተቋማት፣ የመንግስት መስሪያ ቤቶች ጋይተዋል ወይም ተመዝብረዋል። መንገዶች፣ ድልድዮች፣ አውሮፕላን ማረፊያዎች ወድመዋል። ካለፈው ሳምንት ቅዳሜ ጀምሮ የዓለምን ትኩረት የሳበው ምዕራባዊ ዳርፉር ዋና ከተማ ኤልፋሻር ላይ የተፈጸመና የሚፈጸመው ግፍ ነው። ከተማይቱን እንደ አብዛኞቹ አካባቢዎች ይቆጣጠር የነበረው የሱዳን መከላከያ ሰራዊት ነበረ። ጦርነቱ ከተጀመረበት ከሚያዝያ 2015 ወዲህ ግን የሱዳን ፈጥኖ ደራሽ ጦር RSF በእንግሊዝኛ ምህጻሩ የኤልፋሻር ከተማን ለመቆጣጠር በተደጋጋሚ ሞክሮ ነበረ። ፈጥኖ ደራሹ ጦር በተለይ ባለፉት 18 ወራት የከተማይቱን መውጫ መግቢያ ዘግቶም ሰብአዊ እርዳታ እንዳይገባ በማገዱ በብዙ ሺህ የሚቆጠር ህዝብ በረሃብና በመድኃኒት እጦት አልፏል። እልቂቱን ያዩ የሱዳን የመብት ተሟጋቾች ከተማይቱን ክፍት ሰፊ መቃብር እስከ ማለት ደርሰውም ነበረ። ፈጥኖ ደራሹ ጦር ከበባውን እያጠበበና እያጠናከረ ቆይቶ የመከላከያ ኃይሉን መከላከያ ባለፈው ሳምንት ቅዳሜ ሰብሮ ከተማይቱን እሁድ ተቆጣጠራት። ከዚያማ የመብት ተሟጋቾች ክፍት የመቃብር ስፍራ ያሏት ከተማ ልጅ ካዋቂ፣
ሴት ከወንድ በሽተኛ ከጤነኛ ሳይለይ በአደባባይ የሚገደሉባት ወደ ሰዎች ቄራነት ተለወጠች። መንበሩን ዩናይትድ ስቴትስ ያደረገው PAEMA በእንግሊዝኛ ምህጻሩ ድርጅት የሱዳን ጉዳይ አጥኚ ሻይና ሉዊስ እንደሚሉት የፈጥኖ ደራሹ ኃይል ታጣቂዎች ጭካኔ አቻ የሚገኝለት አይነት አይደለም። በዓለም ላይ ሌላ ኃይል ከዚህ የበለጠ ጭካኔ ወይም አረመኔነት ይፈጽማል ብዬ አላስብም። እንደሚመስለኝ ልዩነት ለRSF ይህ እርምጃ ሆነ ተብሎ የሚፈጸም የዘር ማጥፋት ፖሊሲያቸው መሆኑ ነው። ይህ ቅጥ ያጣው ውድመት ሆስፒታል ውስጥ የተኙ በሽተኞችንና የሕክምና ባለሙያዎችን መግደል እነሱ ሁሌም የሚያደርጉት ስልት ነው። ኤልፋሻርን ከሌላው ዓለም ጋር የሚያገናኝ የስልክ፣ የኢንተርኔት፣ የመንገድም ሆነ ሌላ መስመር በመዘጋቱ ካለፈው እሁድ ጀምሮ የሚፈጸምባትን ግፍ በትክክል የሚያውቅ ወገን የለም። የሳተላይት ፎቶግራፎችን ከተማይቱን የሚቆጣጠረው የፈጥኖ ደራሹ ጦር ባልደረቦች የሚያሰራጯቸውን የቪዲዮ ምስሎች፣ የቃል መረጃዎችና ከከተማይቱ ያመለጡ ሰዎችን ዋቢ የሚጠቅሱ የተባበሩት መንግስታት ድርጅትና ሌሎች ተቋማት እንዳሉት ግን ከተማይቱ ካለፈው እሁድ እስከ ሐሙስ ድረስ ብቻ ወደ 2000 የሚጠጉ ነዋሪዎች ተረሽነውባታል። በከተማይቱ ውስጥ እስከ ቅርብ ጊዜ ድረስ አገልግሎት በሚሰጠው በብቸኛው የሳውዲ አረቢያ ሆስፒታል ውስጥ የተኙ በመቶ የሚቆጠሩ ህሙማንና የሕክምና ባለሙያዎችም ተገድለዋል። ኤልፋሻር ውስጥ የተፈጸመውን ግፍ ሳውዲ አረቢያ፣ ቀጠር፣ ግብፅ፣ ብሪታንያ፣ ሌሎች መንግስታትና የአውሮፓ ህብረት አጥብቀው አውግዘውታል። የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት ባለፈው ሐሙስ ባደረገው ጉባኤም የሰላማዊ ሰዎችን መገደልና መሰቃየት አጥብቆ ተቃውሞታል፣ አውግዞታልም። እርዳታ አቅራቢዎች፣ የመብት ተሟጋቾችና የህግ ባለሙያዎች ግን ዓለም አቀፉ ማህበረሰብ የግፈኞቹን እርምጃ ለማስቆም ጠንካራ ውሳኔ ላይ መድረስ አለበት እያሉ ነው። ጀነራል አብዱልፈታህ አልቡርሃን የሚመሩት የሱዳን መከላከያ ጦርና በጦሩ የሚደገፈው መንግስት በበኩሉ ለኤልፋሸሩ ግፍም ሆነ በአጠቃላይ ሱዳንን ለሚያመሰቃቅለው ጦርነት የተባበሩት አረብ ኤሚሬቶችን ተጠያቂ አድርገዋል። የተባበሩት አረብ ኤሚሬት ገዢዎች ወቀሳውን በተደጋጋሚ ውድቅ አድርገውታል። ውግዘትና የተጨማሪ እርምጃው ጥሪ ካየለ በኋላ ትናንት የፈጥኖ ደራሹ ጦር አዛዦች ኤልፋሸር ውስጥ ሰላማዊ ሰዎችን በመግደል ወንጀል የተጠረጠሩ ያሏቸውን ተዋጊዎቻቸውን ማሰራቸውን አስታውቀዋል። ቀጥሎስ አይታወቅም። ሁለተኛው ርዕሳችን እንለፍ። ሬር እርስ ወይም ወሳኝ ማዕድናት ለአፍሪቃ ትሩፋት የሆኑ ወይስ እርግማን? ዘመኑ የተንቀሳቃሽ ስልክ፣ የሳተላይት፣ የኤሌክትሪክ መኪና፣ የሰው አልባ አውሮፕላን፣ ድሮን ብቻ የቴክኖሎጂ እድገትና የእድገቱ ውጤት የሚዘወርበት ጊዜ ነው። ሁሉም ብዙና የተለያየ ነገር ይፈልጋሉ። ከሚፈልጉት አንዱ ግን ለሁሉም አስፈላጊ ደግሞም ወሳኝ ነው፣ ማዕድን። ለብዙ የቴክኖሎጂ ውጤቶች ወሳኝ በመሆኑ አንዳንዶች ወሳኝ ወይም ክሪቲካል በእንግሊዝኛ ሲሉት፣ ሌሎች እንደ ልብ ባለመገኘቱ ለስያሜ የሚመርጡት ደግሞ የአልፎ አልፎ ሬር መሬት አሉት። ሬር እርስ ወሳኝ ማዕድን ወይም ሬር እርስ እያልን እንቀጥል። የዶይቼ ቬለ የመረጃ ትንታኔ እንደሚያመለክተው ኮባልት፣ ፕላቲኒየም፣ ታንታንም እና ሌሎች ሬር እርስ የሚያስተናብራቸው ማዕድናት አፍሪቃ ውስጥ በሽ ናቸው። ግን እስኪ እንዲያው አብረን እንጠይቅ ወይም መልስ እንሻ። የኢትዮጵያ ቡና፣ ከብት፣ የኬንያ ሻይ ቅጠል፣ የኮት ዲቮር ካካኦ፣ የቡርኪና ፋሶ ጥጥ፣ ከደቡብ አፍሪካ እስከ ጋና የተነጠፈው ወርቅ፣ የቦትስዋና አልማዝ፣ የግብፅ
ፒራሚድ ከአንጎላ እስከ ናይጄሪያ የሚዛቀው ነዳጅ ዘይት፣ የዛምቢያ መዳብ፣ የኒጀር ዩራኒየም ለአፍሪካ ህዝብ በእርግጥ ጠቅመው ይሆን? የአፍሪካ ህዝብ ግን ዓለም የመሰከረለት የድሆች ደሃ መሆኑን ነው። ነባሮቹ የተፈጥሮ ሀብቶች ያልጠቀሙት የአፍሪካ ህዝብ ከአዳዲሶቹ ይጠቀም ይሆን? የዓለም የገንዘብ ድርጅት IMF ወሳኝ ከሚባሉት ማዕድናት አፍሪካ ትጠቀማለች ባይ ነው። ደግነቱ አፍሪካ እንጂ ህዝብ አላለም። የዓለም የገንዘብ ተቋም እንደሚለው ማዕድናቱ ከሰሃራ በስተደቡብ የሚገኙ የአፍሪካ ሀገራትን ምጣኔ ሀብት በሚቀጥሉት 25 ዓመታት በ12 ከመቶ ያሳድጋል። ማዕድናቱ በብዛት ከሚገኙባቸው የአፍሪካ ሀገራት አንዷም ኮንጎ ዲሞክራቲክ ሪፐብሊክ ናት። የኮንጎ የህግ ባለሙያና የተፈጥሮ ሀብት ጉዳይ ዳይሬክተር ጂሚ ሙንጎሪክም ልክ እንደ ዓለም አቀፉ የገንዘብ ድርጅት ሁሉ አፍሪቃም ከተወዳጆቹ ማዕድናት ትጠቀማለች ባይ ናቸው። ፍላጎቱ እየጨመረ ሲሄድና የአፍሪካ ሀገራት ይህንን ማዕድን ሲያቀርቡ ማዕድኑ የእነዚህ የአፍሪካ ሀገራት ልማት ማሳደጉ የማይቀር ነው። ይህ ተጠየቃዊ እውነት ነው። ማዕድኑ የሚያስገኘው በጎ ጥቅም ነው። በአካባቢ ደረጃም እድገት ያመጣል። በሀገር ደረጃ ደግሞ ለአፍሪካ መንግስታት ብዙ ማዕድናት ወደ ውጭ በሸጡ ቁጥር ገቢያቸውም ይጨምራል። ከ1990ዎቹ አጋማሽ ጀምሮም ሩዋንዳና ኮንጎ ዲሞክራቲክ ሪፐብሊክን በቀጥታም በተዘዋዋሪም ተጓዳኞቻቸውን እያሰለፈም የሚያዋጋው ግን ከሁለቱ መንግስታት የፖለቲካ ጠብ ይልቅ የኮንጎ ዲሞክራቲክ ሪፐብሊክ የማዕድን ሀብት እንደሆነ ያልተነገረበት ጊዜም በእርግጥ ትንሽ ነው። በ1990ዎቹ ብዙዎቹን የምዕራብ አፍሪካ ሀገራትን ኃይላት ያጋደለው የሴራሊዮን አልማዝ ወይም ወርቅ እንደነበር ዓለም ዘንግቶት ይሆናል። ይህም ይቅር። በሱዳኑ የእርስ በርስ ጦርነት አቡዳቢ፣ ካይሮ፣ ሞስኮ፣ ለንደኖች ወይም ሌሎች ተቀናቃኝ ኃይላትን የሚያስታጥቁት ለምን ይሆን? ለወርቅ ወይስ ሌላ? የህግ ባለሙያ ጂሚ ሙንጉሩክ እንደሚሉት ወሳኙ ማዕድን ሌላ አሉታዊ ገጽታም አለው። የተፈጥሮ ሀብት መበከልና የሰብአዊ መብት ጉዳይ። ለአፍሪካ ሀገራት አጽንኦት የምሰጠው አሉታዊ ውጤቱ ከተፈጥሮ ሀብት ጥበቃና ከሰብአዊ መብት ይዞታ ጋር የሚገናኙ ናቸው። የብዙዎቹ የአፍሪካ ሀገራት መንግስታት ደካሞች ናቸው። ይህ ማለት ማዕድን አውጪዎቹ ኩባንያዎች የተፈጥሮ ሀብት እንዲጠብቁ ማድረግ ከፍተኛ ፈተና ነው። የተፈጥሮ ጥበቃ ስንል የውሃና የአየር መበከል፣ የደን መመንጠር ነው። ቁፋሮ በሚደረግበት አካባቢ የሚኖረው ህዝብ ከቀየው እንዲነሳ ይገደድ ይሆናል። የአፍሪካ ሀገራት ካላቸው የሬር እርስ ወይም ወሳኝ ማዕድን እስካሁን ለገበያ የሚያቀርቡት 40 በመቶውን ብቻ ነው። የዶይቼ ቬለ መረጃ እንደሚያመለክተው ለኮምፒውተር መሳሪያ በጣም አስፈላጊ የሆነው ፕላቲኒየም ለዓለም ገበያ ከሚቀርበው 70 በመቶ የሚመረተው ደቡብ አፍሪካ ውስጥ ነው። ኮንጎ ዲሞክራቲክ ሪፐብሊክ ደግሞ በኤሌክትሪክ ለሚሰሩ መኪኖች ባትሪና ከፀሐይ ለሚመነጭ ኃይል ወሳኝ የሆነውን ኮባልት 70 በመቶ ያክል ለዓለም ታቀርባለች። ታንታንም የሚወጣበት ኮናል የተሰኘው ማዕድን በብዛት የሚመረተውም ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ነው። መጠኑ አነስ ይበል እንጂ ጋና፣ ሞሪታኒያ፣ አንጎላ፣ ዩጋንዳና ሌሎች የአፍሪካ ሀገራትም የተለያዩ ወሳኝ ማዕድናትን ለዓለም ይሸጣሉ። በ2023 የአፍሪካ ሀገራት ለዓለም ገበያ ያቀረቡት ተወዳጅ ማዕድን በ2023 እንደ ግሪጎሪያኑ አቆጣጠር የአፍሪካ ሀገራት ለዓለም ገበያ ያቀረቡት ወሳኝ ማዕድን $266 ቢሊዮን አውጥቷል። አብዛኛውን ሸማች ቻይና ነች። ነጋሽ መሐመድ ነኝ። መልካም የሳምንት መጨረሻ።
ለዝግጅቱ ነጋሽ መሐመድን አመሰግናለሁ። አድማጮች ስርጭታችን ሊጠናቀቅ ጥቂት ደቂቃዎች ይቀሩታል። የማጠቃለያ ዜና አሰማለሁ። በኬንያ ምስራቃዊ የሰምጥ ሸለቆ ዛሬ ባጋጠመ መሬት መንሸራተት ቢያንስ 13 ሰዎች መሞታቸው ተሰማ። ግብጽ በአይነቱ ግዙፍ የተባለለትን ብሔራዊ ሙዚየም ዛሬ አስመረቀች። በምረቃ ስነ ስርዓቱ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጨምሮ በርካታ የሀገራት መሪዎች ተገኝተዋል። የቱርክ ባለስልጣናት አሜሪካና ጀርመንን ጀምሮ የአውሮፓ ህብረት አሸባሪ የሚሉትን የሐማስ ባለስልጣናትን ዛሬ ማነጋገሯን አስታወቀች። የዩክሬን ድሮኖች ወደ ሩሲያ ግዛት ሰርገው በመግባት በዋና ከተማዋ በስተደቡብ ምስራቅ በሚገኙ ወታደራዊ ይዞታዎች ላይ ጥቃት መፈጸማቸው ተሰማ። በአየርላንድ ጽንፈኛ መጤጠል የተባሉ ወጣቶች በአካባቢው በሚገኝ የተገኝ ጠያቂዎች ላይ ጥቃት መሰንዘራቸውን የሀገሪቱ የመንግስት ባለስልጣናት አስታወቁ። የሀገሪቱ መንግስት ድርጊቱን በጣም የሚረብሽ ክስተት በማለት አውግዞታል። ጠቅላላው ስርጭት በዚህ ተጠናቋል። ስለተከታተላችሁን በማመስገን ፀሐይ ጫኔ